ይህ ሳምንት ለመድፈኞቹ አርሰናሎች የተለየ ነበር። የዋንጫ ተፎካካሪያቸው ማንቸስተር ሲቲ ነጥብ የጣለበት፣ አርሰናልም ደግሞ አትሌቲኮ ማድሪድን አሸንፎ በአውሮፓ ቻምፒየንስ ሊግ ከ20 ዓመት በኋላ ለፍጻሜ የደረሰበት አስገራሚ ሳምንት ነበር ይህ ሳምንት። አሁን ደግሞ ሳምንቱን በድል ለማጠናቀቅ አርሰናል ሌላ ጨዋታ ይጠብቀዋል። የፕሪሚየር ሊጉ ዋንጫ ለማሸነፍ 3 ጨዋታ ብቻ የቀረው አርሰናል እሁድ ምሽት ከሜዳ ውጪ ተጉዞ የለንደን ጎረቤቱ ዌስትሃም ዩናይትድን የሚገጥም ይሆናል። ለአርሰናል ይህንን ጨዋታ ማሸነፍ የግድ ነው። አርሰናል ይህንን ጨዋታ የሚያሸንፍ ከሆነ የፕሪሚየር ሊጉ ዋንጫ አንድ ጆሮ የሚጨብጥበት ምሽት ይሆንለታል። በአንጻሩ ደግሞ ዌስትሃም ዩናይትድ ከ14 ዓመታት በኋላ ወደ ሻምፒዮንሺፕ በመውረድ ዋዜማ ላይ ይገኛል። ስለዚህም ወደ ሻምፒዮንሺፕ ላለመውረድ ያለ የሌለ አቅሙን አውጥቶ የሚጫወትበት የጨዋታ ምሽት ይሆናል ተብሎ ይጠበቃል። አርሰናል የለንደኑ ፈተና እንዴት በድል ሊወጣ ይችላል? አርቴታ የባለፉትን 2 ጨዋታዎች አሰላለፍ በሁሉ ጨዋታ ላይ ደግሞ ይጠቀመው ይሆን? አርቴታ የተጫዋቾችን ድካምና መዛል እንዴት ማኔጅ ሊያደርገው ይችላል? የዌስትሃም ዩናይትድ ጠንካራና ደካማ ጎኖችስ ምንድን ናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። አብዛኞቹ ቪዲዮአችንን የሚመለከቱት ተመልካቾቻችን ቻናሉን ሰብስክራይብ ሳያደርጉ ነው ቪዲዮአችንን የሚመለከቱት። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ቻናሉን ሰብስክራይብ በማድረግና እንዲሁ ደግሞ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። እስቲ እናንተ ውድ የቻናላችን አድማጮች አግዙን። ለእናንተ የ3 ሰከንድ ስራ ነው። ይህ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ደግሞ የፊታችን እሁድ በለንደን ደርቢ ዌስትሃም ዩናይትድ ከአርሰናል ጋር የሚያደርጉትን ጨዋታ የምንመለከተው ይሆናል ማለት ነው። እንግዲህ ይህ ሳምንት ለአርሰናል ደጋፊዎች እጅግ በጣም የተለየ ሳምንት ነበር። መድፈኞቹ አርሰናሎች ባለፈው ሳምንት ቅዳሜ ፉልሃምን አሸነፉ። ከዛ ደግሞ ሰኞ ዕለት የፕሪሚየር ሊግ ዋንጫ ተፎካካሪያቸው ማንቸስተር ሲቲ ከሜዳ ውጪ ኤቨርተንን ገጥሞ ነጥብ ጣለ። ማክሰኞ ዕለት ደግሞ አርሰናል በቻምፒየንስ ሊጉ አትሌቲኮ ማድሪድን በቡካዮ ሳካ ብቸኛ ጎል አማካኝነት 1-0 አሸንፎ በደርሶ መልስ ውጤት አትሌቲኮ ማድሪድን ስላሸነፈ ከ20 ዓመት በኋላ ወደ አውሮፓ ቻምፒየንስ ሊግ ፍጻሜ ማለፉን ያረጋገጠበት ሳምንት ነበረ እና ሳምንቱ ለአርሰናል ደጋፊዎች እጅግ በጣም የተለየ ነበር። በተለይ ማክሰኞ ዕለት አርቴታም እንዲሁም ደግሞ የቡድኑ ግብ ጠባቂ ዳቪድ ራያም ኤምሬትስ ላይ እንዲህ አይነት ድባብ እንዲህ አይነት የደጋፊ ስሜት ተመልክተን አናውቅም የሚል አስተያየታቸውንም ሲሰጡ ተመልክተናል። አሁን ኤምሬትስ እንግዲህ ትልልቅ ዋንጫዎችን በመቀበል ትልልቅ ዋንጫዎችን ሞሽሮ ለማስተናገድ የመጨረሻው ምዕራፍ ላይ የሚገኝበት ወቅት ላይ እንገኛለን። አርሰናል የቻምፒየንስ ሊግ ፍጻሜ ተፋላሚ ነው። በእኛ አቆጣጠር እንግዲህ ግንቦት 22 ወሳኝ ጨዋታውን ያከናውናል ከፒኤስጂ ጋር። ከቡዳፔስቱ ጨዋታ በፊት ግን የፕሪሚየር ሊጉን የቤት ስራ ማጠናቀቅ ይጠበቅበታል። አርሰናል አሁን የቻምፒየንስ ሊግ የቤት ስራውን በተሳካ ሁኔታ አጠናቆ አሁን የፍጻሜው ጨዋታ ላይ ደርሷል። የቻምፒየንስ ሊጉ ጨዋታ ላይ እንግዲህ አርሰናል ትኩረት የሚያደርገው ፕሪሚየር ሊጉ ከተጠናቀቀ በኋላ ነው። አሁን ትልቁ ትኩረቱ የፕሪሚየር ሊጉን ዋንጫ ማሸነፍ ላይ ይሆናል። እንግዲህ አሁን ብዙ ነገሩ ለአርሰናል የተመቻቸ ነው፣ የፕሪሚየር ሊጉን ዋንጫ የማሸነፍ። ይህም ጨዋታ ደግሞ ወሳኝ የሚሆነው በዚህ ምክንያት ነው። እንግዲህ ማንቸስተር ሲቲ ምንም እንኳን አንድ ቀሪ ጨዋታ ቢኖረውም ነገር ግን ደግሞ አርሰናል በ5 ነጥብ ልዩነት ፕሪሚየር ሊጉን እየመራ ይገኛል። ኢቨን ማንቸስተር ሲቲ እንኳን ቀሪ ጨዋታውን ቢያሸንፍ ለአርሰናል የሚያሰጋ ነገር አይኖርም። ከዚህ በኋላ የሚቀሩትን 3 ጨዋታዎች አርሰናል በድልና በአሸናፊነት ከተወጣ የ2025-26 የእንግሊዝ ፕሪሚየር ሊግ የዋንጫ አሸናፊ የሊጉ ሻምፒየን መሆኑን ያረጋግጣል ማለት ነው። ለአርሰናል ደጋፊዎች ምራቅ የሚያስውጡ ሳምንታት ናቸው ከፊት ለፊታቸው እየጠበቃቸው የሚገኘው። ከዚህ በተጨማሪ ማንቸስተር ሲቲ ደግሞ ነጥብ የሚጥልላቸው ከሆነ ቀድመውም ሁሉ የፕሪሚየር ሊጉን ዋንጫ ማንሳታቸውን ሊያረጋግጡ ይችላሉ።
እንግዲህ አርሰናል ከዚህ በኋላ ከሚያደርጋቸው 3 ጨዋታዎች መካከል ሁለቱን የሚያከናውነው ከሜዳ ውጪ ነው። ሁለቱም ደግሞ ጨዋታዎች የሚከናወኑት እዛው ለንደን ውስጥ ነው። የለንደኑ ክለብ ክሪስታል ፓላስን ለመግጠም ወደ ሴልኸርስት ፓርክ ያቀናል። የለንደኑ ሌላኛውን ክለብ ዌስትሃም ዩናይትድን ለመግጠም ደግሞ እዛው ለንደን ውስጥ ዌስትሃም ዩናይትድን የሚገጥም ይሆናል ማለት ነው። ስለዚህ ከለንደን አይወጣም አርሰናል። በሜዳው የሚያደርገው የመጨረሻው የሲዝኑ ጨዋታ ከበርንሌ ጋር የሚደረገው የ37ኛው ሳምንት ጨዋታ ነው እና አርሰናሎች ቢሆንላቸውና ቢሳካላቸው እዚህ ኤምሬትስ ላይ በሚደረገው የበርንሌው ጨዋታ ላይ ዋንጫውን ከፍ አድርገው ማንሳት ይፈልጋሉ። ኦልሬዲ ማቴማቲካሊ ከተረጋገጠ አርሰናል 37ኛው ሳምንት ላይ ዋንጫውን ከፍ አድርጎ መቀበል ይችላል። ስለዚህ ለዛ እንዲረዳቸው አርሰናሎች ይህንን ጨዋታ ማሸነፍና ቀጣይ የሚያደርጉትን ጨዋታ ደግሞ በድል መወጣት ይጠበቅባቸዋል። እነዚህ 2 ተከታታይ ጨዋታዎች በተለይ እጅግ በጣም ወሳኝ ናቸው። ስለዚህ አርሰናል በተለይም ደግሞ ነገ የሚያደርገው ጨዋታ ዌስትሃምን ማሸነፍ ከዌስትሃም 3 ነጥብ ይዞ መውጣትና ከተቻለ ደግሞ በርካታ ጎሎችን ማስቆጠር አርሰናልን የበለጠ ለፕሪሚየር ሊግ ዋንጫ የሚያስጠጋው ሲሆን በተለይ ደግሞ ቅዳሜ የማንቸስተር ሲቲን ውጤት ሰምቶ ስለሆነ አርሰናል የሚገባው ማንቸስተር ሲቲ ካሸነፈ ነው። ያው በነበረው የነጥብ ልዩነት ይቀጥላል። ነገር ግን ማንቸስተር ሲቲ ወይ ነጥብ ከጣለ ወይ ደግሞ ከተሸነፈ አርሰናል እሁድ ዕለት የሚያሸንፍ ከሆነ የፕሪሚየር ሊጉን ጆሮ የዋንጫውን አንድ ጆሮ አርሰናል የሚጨብጥ ይሆናል። ስለዚህ ለአርሰናሎች የእሁዱ ጨዋታ ከምንም ነገር በላይ እጅግ በጣም ወሳኝ ነው። ጨዋታውን ማሸነፍ፣ ከጨዋታው ላይ 3 ነጥብ ይዘው መውጣት አርሰናሎች ይፈልጋሉ። እንግዲህ አሁን አርሰናል 2 ውድድር ላይ ሻምፒዮን ለመሆን የተቃረበ ቡድን በመሆኑ ምክንያት ከመቼም ጊዜ በላይ በየትኛውም ውድድር ላይ ከፍተኛ ትኩረት የሚያደርግበት ጊዜ ነው እና ደግሞ በጥቂት ቀናት ውስጥ ብዙ ጨዋታዎችን ለማድረግ ደግሞ አርሰናል የተገደደባቸው ሳምንታት ነበሩ። ይህንኛው ግን በተለይ አሁን አርሰናል ዌስትሃምን ከገጠመ በኋላ 1 ሳምንት አርፎ ነው በርንሌይን የሚገጥመው። ከዛ ደግሞ በርንሌይን ከገጠመ ከ6 ቀናት በኋላ ፓላስን ይገጥማል። ከዛ በኋላ ከ6 ቀናት በኋላ እንደገና ፔዥን ይገጥማል። ስለዚህ ቢያንስ የ6 ቀን ረፍት አለ። ከዚህ በኋላ አርሰናሎች በደንብ ሪከቨር የሚያደርጉበት ራሳቸውን የሚያገግሙበት ጊዜ ይኖራቸዋል። በአንጻሩ ግን ማንቸስተር ሲቲ ከዚህ በኋላ ተደራራቢ ጨዋታዎችን በጥቂት ቀናት ልዩነት ለማድረግ የሚገደድ ቡድን መሆኑን ተከትሎ ለአርሰናል የበለጠ የፕሪሚየር ሊጉን ዋንጫ እድል እንድንሰጠው የሚያደርግ ይሆናል። አሁን ማንቸስተር ሲቲ ብሬንትፎርድን ቅዳሜ ዕለት ይገጥምና ነገ ከዛ ደግሞ በሳምንቱ አጋማሽ ክሪስታል ፓላስን ይገጥማል። ተስተካካይ ጨዋታውን ማለት ነው። ከዛ በሳምንቱ መጨረሻ ቼልሲን በኤፍኤ ካፕ ፍጻሜ ይገጥምና ከዛ ደግሞ ከ2 ቀን በኋላ እንደዚሁ ከቦርንመዝ ጋር ጨዋታውን ስለሚያደርግ ተደራራቢ ጨዋታዎችን ከዚህ በኋላ ማንቸስተር ሲቲ ለማድረግ ይገደዳል ማለት ነው። ለአርሰናል ብዙ አድቫንቴጅ የሚሰጠው በዚህ ምክንያት ነው። ጨዋታው ለሁለቱም እንዴት ባለ መንገድ ወሳኝ ይሆናል የሚለውን ስንመለከት ቅድም እንዳልኳችሁ ለአርሰናል ጨዋታው ዱ ኦር ዳይ፣ በቃ ጨዋታው ላይ አሸንፈው የራሳቸውን እድል በራሳቸው የሚወስኑበት ነው። ቅድም እንዳልኩት አርሰናል ቀሪ ጨዋታዎቹን 3ቱንም ጨዋታዎች እስካሸነፈ ድረስ የማንቸስተር ሲቲን ነጥብ መጣል ወይ የማንቸስተር ሲቲን መሸነፍ አሊያ ደግሞ ብዙ ጎል ማስቆጠር ንጹህ ጎል የሚባለው ነገር ብዙም ለአርሰናል ግድ አይሰጠውም። 3ቱንም ጨዋታዎች አርሰናል አሸንፎ ከወጣ የማንንም ውጤት ሳይጠብቅ የፕሪሚየር ሊጉን ዋንጫ ማሸነፉን ያረጋግጣል። ስለዚህ ለአርሰናል እጅግ በጣም የተለየ ጨዋታ ነው የሚሆነው ይሄንኛው ጨዋታ እና ካሉበትም ጨዋታዎች አንጻር ስትመለከቱት የፓላስ ያው የመጨረሻ ሳምንት ጨዋታ ነው። እንግዲህ ፓላስን የሚገጥምበት ጨዋታ ላይ በተለይም ደግሞ ክሪስታል ፓላሶች አሁን ለኮንፈረንስ ሊግ ፍጻሜ ማለፋቸውን አረጋግጠዋል እንደምታውቁት እና ኮንፈረንስ ሊግ ፍጻሜ ላይም ከፍተኛ ትኩረት ማድረጋቸው አይቀርም እና የአርሰናሉን ጨዋታ የሚያደርጉት ለኮንፈረንስ ሊግ ፍጻሜ 3 ቀን ሲቀራቸው ነው። ስለዚህ እዛ ጨዋታ ላይ አብዛኛውን ቤንች ላይ ያሉ ተጫዋቾቻቸውን ሁሉ ሜዳ ላይ ሲያስገቡ ልንመለከት እንችላለን። እንግዲህ ያው ማቴማቲካሊ ባለው ሂሳብ ስንመለከተው ማለት ነው። ስለዚህ ለአርሰናል በጣም ጠንከር ይላል ተብሎ የሚጠበቀው የነገው የዌስትሃሙ ጨዋታ ነው። ዌስትሃም አመቱን ሙሉ ጥሩ ፐርፎርማንስ ያላሳየ ቡድን ነው። በአሰልጣኝ ለውጥ ውስጥም የመጣ ቡድን ነው። ግን ደግሞ ዌስትሃም ትንሽ ጭላንጭል ተስፋ እያሳየ አሁን ግን ከመውረድ የመጨረሻ ምዕራፍ ላይ የደረሰ ቡድን ሆኗል። እንግዲህ አሁን ዌስትሃምን ስትመለከቱት ኦልሬዲ ወልቭስ ወርዷል፣ በርንሌይም ወርዷል። አሁን የቀረው አንድ ቡድን ብቻ ነው። የትኛው ቡድን ይወርዳል የሚለው ጥያቄ እጅግ በጣም አጓጊ ሆኗል። እንግዲህ ለአለመውረድ በሚደረገው ትግል ውስጥ አሁን 2 ክለቦች ከፍተኛ ፉክክር እያደረጉ ይገኛሉ፣ ቶተንሃም እና ዌስትሃም ዩናይትድ። በእርግጥ ኖቲንግሃም ፎረስትም አሁን የመውረድ ስጋት
ያለበት ቡድን ነው። ክሪስታል ፓላስም የመውረድ ስጋት ያለበት ቡድን ነው በተወሰነ መንገድ ስታዩት። ምክንያቱም 3 ጨዋታ ይቀራል። ቢያንስ ክሪስታል ፓላስ 1 ጨዋታ ማሸነፍ አለበት ከመውረድ ስጋት ለመውጣት። ኖቲንጋምም 1 ጨዋታ ማሸነፍ አለበት። ነገር ግን አሁን ቶተናምና ዌስትሃም እስከ መጨረሻው ጊዜ ድረስ ለአለመውረድ በሚደረገው ትግል ውስጥ ፉክክር ማድረጋቸው ስለማይቀር ዌስትሃም የነገው ጨዋታ ላይ ሌላ ጊዜ ከምናቀው በጣም ይሄ በቃ ያለ ሌላ አቅሙን አውጥቶ የሚጫወት ቡድን ስለሚሆን የእሁዱ ጨዋታ ለአርሰናል በዚህ መንገድ በጣም ፈታኝ ሊሆን ይችላል እንጂ ዌስትሃም አመቱን ሙሉ የተመለከትነው ዌስትሃም በቃ ጥሩ ሲዝንን ያላሳለፈ በጣም ደካማውን ዌስትሃምን የተመለከትነው። እንደውም አሰልጣኝ ከቀየረ በኋላ ትንሽ ለውጥ የማሳየት አይነት አዝማሚያ ተመለከትንበት። እነ ፉልሃምን ሲያሸንፍ፣ ማንቸስተር ሲቲ ነጥብ ሲያስጥል፣ ወይ ደግሞ ከነ ክሪስታል ፓላስ ጋር አቻ ሲወጣ ኤቨርተንን ሲያሸንፍ ተመልክተናል። ባለፈው ሳምንት እንግዲህ በብሬንትፈርድ 3-0 መሸነፋቸውን ተከትሎ አሁን 18ኛ ደረጃ ላይ ተቀምጠዋል። ስለዚህ ይህንን ጨዋታ የሚያከናውኑት ላለመውረድ ባለ ስጋት ውስጥ በመውረድ ስጋት ውስጥ ሆኖ ነው ይህንን ጨዋታ የሚያከናውኑት። እንግዲህ ዌስትሃም ለመጨረሻ ጊዜ ወደ ሻምፒዮንሺፕ የወረደው ከ14 ዓመታት በፊት ነበር። እንግዲህ በወቅቱ በጣም ዘወረስት የሚባል ፐርፎርማንስ አሳይቶ ነው ዌስትሃም ከፕሪሚየር ሊጉ የወረደው። በ2010-11 የውድድር ዘመን 20ኛ ደረጃን ይዞ ከጨረሰ በኋላ ዌስትሃም ወረደ። ከዛ ግን ከ1 ዓመት ቆይታ በኋላ ተመልሶ ቡድኑ ወደ ፕሪሚየር ሊግ ሲመጣ ተመልክተናል ማለት ነው። እና እንግዲህ የሻምፒዮንሺፕ የፕሌኦፍ ጨዋታን አድርጎ ነው ከዛ በኋላ ተመልሶ የመጣው። ዌስትሃም ወደ ፕሪሚየር ሊጉ ከተመለሰ በኋላ እንግዲህ 14 ዓመታት ሆነዋል። አንድም ጊዜ በመሃል ሲወርድ አልተመለከትንም። አሁን ግን የመውረድ ስጋት የመውረድ በጣም አደገኛ ሁኔታ ላይ የሚገኝ ቡድን ስለሚሆን የነገው ጨዋታ ላይ የእሁዱ ጨዋታ ላይ ማለት ነው ጠንከር ብሎ መምጣቱ ስለማይቀር አርሰናል በጣም ይህንን ነገር በትልቅ ትኩረት የሚመለከተው ጨዋታ ይሆናል ማለት ነው እንጂ ዌስትሃም በዚህ ዓመት ጠንካራ ቡድን አይደለም። የማሸነፍ ቅድመ ግምቱም ኢቭን የሚሰጠው ለአርሰናል ነው። ግን ለአለመውረድ የሚጫወት ቡድን በመጨረሻው ሰዓት ምንም ነገር ሊያደርግ ስለሚችል ወይ ምንም አይነት ሁኔታ ላይ ልንመለከተው ስለምንችል ጨዋታው እጅግ በጣም አስቸጋሪ ሊሆን ይችላል። እንግዲህ በባለፉት በተደረጉ ጨዋታዎች በተለይም ደግሞ መድፈኞቹ ዌስትሃምን በገጠሙባቸው ጨዋታዎች የሚያስገርም ውጤትን አስመዝግበዋል። 13-2 በሆነ ውጤት ነው በባለፉት በተደረጉ የዌስትሃም ጨዋታዎች ላይ አርሰናል ዌስትሃምን ማሸነፍ የቻሉ። ስለዚህ ይሄ ቡድን ዌስትሃምን በሚገጥምበት ጊዜ ጠንካራ ፐርፎርማንሱን አብሶ ወደ ለንደን ሜዳ ሲመጣ አርሰናል ወደ ለንደን ሜዳ መጥቶ በለንደን ስታዲየም ዌስትሃምን በሚገጥምበት ጊዜ እጅግ በጣም ጠንካራ ፐርፎርማንሱን ሜዳ ላይ የሚያሳይ ቡድን መሆኑን እንመለከታለን። አምና በእርግጥ ኤምሬትስ ላይ መጥተው 1-0 አሸንፈው ነበረ ዌስትሃሞች። ነገር ግን አምና በዚሁ ሜዳ አርሰናል ዌስትሃምን 5-2 በሆነ ውጤት ያሸነፈበት ጨዋታ የሚዘነጋ አልነበረም። አርሰናል ከሙሉ የበላይነት ጋር ነው በዛ ጨዋታ ላይ ውጤት አስመዝግቦ የወጣው። ከ1 ዓመት በፊትም አርሰናል 6 ጎል ይመስለኛል ወይ 6 ወይ 5 ጎል አስቆጥሮ ጨዋታውን አሸንፎ ነበርና ዌስትሃም በሚገጥምበት ጊዜ በጣም ጠንካራውን አርሰናልን ያው በተደጋጋሚ ጊዜ ስንመለከት ቆይተናል ማለት ነው። እንግዲህ አርቴታ በዚህ ጨዋታ ላይ ምን አይነት ጌም ፕላን ሊኖረው ይችላል፣ ምን አይነት ነገሮችን ሊጠቀም ይችላል የሚለውን ነገር እንመለከታለን። እንግዲህ በባለፉት 2 ጨዋታዎች ከፉልሃምና ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ አርቴታ ተመሳሳይ አይነት አሰላለፍ ይዞ ገብቷል። ዙቢሜንዲን ቤንች ያደረገበት፣ ሉዊስ ስኬሊን ደግሞ በቋሚነት ያስጀመረባቸውን ተከታታይ ጨዋታዎችን ተመልክተናል። ኢቭን የሪካርዶ ካላፊዮሪን በሌፍት ባክ በቋሚነት የተሰለፈበት፣ ፒየሮ ሂንካፔ ተጠባባቂ ወንበር ላይ ተቀምጦ የጀመረበት፣ እንዲሁ ደግሞ ትሮሳርድ፣ ሳካና ቪክተር ዮኬሬስ የፊት መስመሩን ሲመሩ የነበሩባቸውን ጨዋታዎች ተመልክተናል። አርቴታ ባለፈው አትሌቲኮ ማድሪድን ካሸነፈ በኋላ አንድ አስተያየት ሲሰጥ ነበር። ተጫዋቾቼን ነገርኳቸው፣ ይቅርታ አድርጉልኝ፣ ነገር ግን ባለፈው የተጠቀምኳቸውን አሰላለፎች ልጠቀም ነው ብዬ ለተጫዋቾቼ ነገርኳቸው። ተጫዋቾቼ መተው አቀፉኝ። አንተ ከፈለከን ሜዳ ላይ እኛ እንድንገባ ከፈለክ ያለንን ሁሉ እንሰጣለን ብለው ተጫዋቾቼ ነገሩኝ ብሎ አርቴታ ሲናገር ነበር። ስለዚህ በዚህኛውም ጨዋታ ላይ ምናልባት ከባለፈው ጋር ተመሳሳይ አይነቱን አሰላለፍ ሜዳ ላይ ይዞ ሲገባ ልንመለከት እንችላለን። እንግዲህ አሁን የአርሰናል የመሃል ሜዳ ደግሞ በአዲስ መዋቅር በአዲስ አይነት ስትራቴጂ ነው እየተመለከት ነው የምንገኘው። የባለፉትን ረጅም ወራት እንግዲህ ብንመለከት የአርሰናል መሃል ሜዳ የማይነካ ይመስል ነበረ። ኦደጋርድ ካለ ኦደጋርድ ከሌለ ደግሞ ራይስ ኤዜ የ10 ቁጥር ቦታ ላይ ይሰለፋሉ። ከዛ በኋላ ግልጽ ነው ራይስ እና ዙቢሜንዲ በአንድ ላይ ተጣምሮ ይጫወቱ ነበረ።
ይህ እንግዲህ የአርሰናል የረጅም ጊዜ የአማካይ መስመር መልክ ይመስል ነበር። አሁን ግን አርቴታ ይህንን የአርሰናል የመሃል ሜዳ መልኩን ቀይሮታል። በመጨረሻ ሰዓት ነው እንግዲህ ይህንን ነገር አርሰናል ያደረገው። አርቴታ በተለይም አመቱን ሙሉ ዙቢሜንዲን እንዲያሳርፍ፣ ስኬሊን እንዲጠቀም ወይ ሌላ ተጫዋችን እዛ ቦታ ላይ እንዲያሰልፍ አርቴታ በጣም ሲወተወት ነበረ። ብዙ የእግር ኳስ ተንታኞች ለስኬሊ እድል እንዲሰጠው ሁሉ ሲናገሩም ስንመለከት ነበር። እኔ እንደውም በጣም የገረመኝ አርሰናል ማክሰኞ ዕለት አትሌቲኮ ማድሪድን ከመግጠሙ በፊት ሰኞ ዕለት የቀድሞ የአርሰናል ሌጀንድ ቴሪ ዳንኤል ኦንሪ ከስካይ ስፖርት ጋር በነበረው ቆይታ አርቴታ ደፈር ብሎ ስኬሊን በቻምፒየንስ ሊጉ ጨዋታ ላይ በቋሚነት ማስጀመር አለበት ብሎ ሲናገር ነበር እና እርሱ የተናገረው ነገር በትክክል ነው ለአርሰናል የሰራለት። አርቴታም ያን ነገር ተግባራዊ ያደረገው፣ ስኬሊን አሰልፈው አርሰናልን በዛ ጨዋታ ላይ አሸንፎ ወጥቷል። በእርግጥ ስኬሊ በዛ ጨዋታ ላይ በቋሚነት ጀምሮ አርሰናል በጣም በቃ የተሞገሰውን ያህል አርቴታ የተሞገሰውን ያህል በዛ ጨዋታ ላይ አርሰናል ተሸንፎ ቢሆን ኖሮ በእርግጠኝነት ስኬሊን ለምን አሰለፈ የሚል ትችት ከሚዲያዎች ሊሰነዘርበት ይችል ነበር። ዞሮ ዞሮ ግን የስኬሊ በዛ ቦታ ላይ መግባት የአርሰናል መሃል ሜዳ በማጥቃቱ ረገድ እጅግ በጣም የተሻለ ሲያደርገው ተመልክተናል። ዙቢሜንዲ እንግዲህ ከ50 በላይ ጨዋታዎችን በዚህ ሲዝን ለአርሰናል ያደረገ ተጫዋች ነው እና በጣም ከመዳከሙ የተነሳ በጣም ከመዛሉ የተነሳ አሁን በርካታ ትችቶች እዚህ ተጫዋች ላይ ሁሉ እየተሰነዘሩበት ይገኛሉ። ነገር ግን ተጫዋቹ የብቃት ችግር እንደሌለበት ወይም ደግሞ የፐርፎርማንስ ችግር እንደሌለበት ሁላችንም እናውቃለን። ግን ሰው ነውና በጣም ተዳክሟል። ለስፔን ብሔራዊ ቡድን ያደረጋቸውን ጨዋታዎች ምናምን ደግሞ ሲጨማምሩት ከዛም በላይ ይሆናል። ገና የዓለም ዋንጫ ላይ እንዲጫወት የሚጠበቅ ተጫዋች ነው። ገና የቻምፒየንስ ሊግ ፍጻሜ ላይ አርቴታ በደንብ የሚፈልገው ተጫዋች ነው። በመጨረሻዎቹ ሳምንታት አርቴታ ሊያሰልፈው የሚፈልግ ተጫዋች ነው። ስለዚህ የስኬሊን ወደ ሜዳ ማስገባት እኔ በጣም በተሻለ ሁኔታ አርቴታ የወሰነው ውሳኔ እንደነበር ይሰማኛል እና በዚህኛውም የዌስትሃም ዩናይትድ ጨዋታ ላይ አርቴታ ይህንኑ አሰላለፍ ሲደግመው ልንመለከት እንችላለን። በደንብ በዛ ጨዋታ ላይ የተጫዋቹን ክሬቲቪቲ፣ የተጫዋቹን ፈጣን ሩጫዎች እንዲሁ ደግሞ ዱዌሎቹን ሁሉ ያሸንፍ ነበር። ስኬሊን እንዳያችሁት እዛ ጨዋታ ላይ የአየር ላይ ኳስ፣ የመሬት ላይ ኳሶችን ሁሉ ሲያሸንፍ ነበረ። በጣም ጠንካራ የሆነ የሜዳ ላይ ብቃትን ተጫዋቹ አሳይቷል እና እኔ በዚህም ጨዋታ ላይ በተመሳሳይ አርቴታ ይህንን ተጫዋች ይጠቀመዋል ብዬ አስባለሁ። ለአርሰናል በጣም ብዙ ጠቀሜታ የሚሰጥ ተጫዋች ስለሆነ እና ያንን ተጫዋች በዚህ ጨዋታ ላይ በደንብ የምንመለከትበት ይሆናል ማለት ነው። ይህ በእንዲህ እንዳለ ግን በተለይ የዴክላን ራይስ በዚህ ጨዋታ ላይ መሰለፍ አይቀሬ ጉዳይ ይመስላል። ያው ዴክላን ራይስ አይደክሜ ተጫዋች ነው። በቃ በየጊዜው ሜዳ ላይ የምታዩት በየጊዜው የሜዳ ላይ ፐርፎርማንሱ እጅግ በጣም አስደናቂ የሆነ ተጫዋች ነው። የባለፈውም ጨዋታ ላይ እንዳየነው የጨዋታው ማን ኦፍ ዘ ማች የሚያስብለውን ፐርፎርማንስ ነው በቻምፒየንስ ሊጉ ጨዋታ ላይ ያስመለከተን እና በተለይም በዚህ ጨዋታ ላይ ዴክላን ራይስ እንግዲህ የቀድሞ ክለቡን ለመግጠም ወደ ዌስትሃም ዩናይትድ ወደ ለንደን ስታዲየም የሚያመራ ይሆናል። ያው ከዚህ በፊት የቀድሞ ክለቡ ላይ ጎል እንዳስቆጠረባቸው እናስታውሳለን። ግን ሰለብሬት አላደረገም ወይም ደግሞ አልጨፈረም ነበር እና ይህንንም ጨዋታ እንደዚሁ ከቀድሞ ክለቡ ጋር የሚያከናውን ነው የሚሆነው። የዴክላን ራይስ በዚህ ዓመት እሱም እንደ ዙቢሜንዲ ብዙ ጨዋታዎችን ያደረገ ተጫዋች ነው። እኔ የአስቶን ቪላው ጨዋታ ነው ሲያልፈው የማስታውሰው፣ አንድ ጨዋታ አልፎታል። ከዛ በስተቀር ግን ይኸው 52 ጨዋታዎች ላይ ደርሷል ተጫዋቹ በርካታ ጨዋታዎችን በመጫወት ረገድ እና ለአርሰናል ጎሎችን የሚያስቆጥር አሲስት የሚያደርግ በተለይ ደግሞ በመከላከሉም በማጥቃቱም ረገድ ቡድኑን የተሻለ የሚያደርግ እኔ ከምንም ነገር በላይ ደግሞ ስነ ልቦናው በጣም የተለየ ተጫዋች ነው። አርሰናል እሱን ሜዳ ላይ የሚፈልገውም በዚህ ምክንያት ነው። ለምንድን ነው እንዲህ አይነት ነገሮች የሚነሱት ብለን ካልን ባለፈው ለምሳሌ የአትሌቲኮ ማድሪዱ ጨዋታ ላይ ከዛም በፊት በነበረው የመጀመሪያው ዙር ጨዋታ ላይ ከፉላም ጋር በተደረገው ጨዋታ ላይ ዴክላን ራይስን ተመልክተነዋል። ተጫዋቾቹን እንዴት ያነሳሳ እንደነበር በስነ ልቦና ረገድ እንዴት የቡድን ጓደኞቹን የተሻለ ስራን እንዲሰሩ ሲያነቃቃ እንደነበር አርሰናል ቶተናምን በገጠመበት ጨዋታ ላይ 4-1 ሲያሸንፍ በሱ ስህተት ነበር አርሰናል ላይ ጎል የተቆጠረው። ከዛ በኋላ ተጫዋቾቹን እንዴት ሲያረጋጋ እንደነበር ችግር የለውም የኔ ጥፋት ነው ይቅርታ እኔ ወጣዋለሁ እያለ ተጫዋቾቹን ሲያነሳሳ ነበር። አርሰናል በማንቸስተር ሲቲ በተሸነፈበት ጨዋታ ላይ ኢት ኢዝ ኖት ደን ገና አላበቃም፣ የፕሪሚየር ሊጉ ዋንጫ ፉክክር ገና አላለቀም እያለ ተጫዋቾቹን ሲያበረታታ ነበር። ይሄ እንግዲህ እነ ኦደጋርድ እንዲያደርጉት የሚመኙት ነገር ነው የአርሰናል ደጋፊዎች። ምክንያቱም ኦደጋርድ የቡድኑ ካፕቴን
ከመሆኑ ጋር ተያይዞ ማለት ነው። ነገር ግን በጣም የሚገርም ስሜት ደግሞ በዴክላን ራይስ በኩል ተመልክተናል። ኦዴጋርድ ተጫዋቾችን አያበረታታም ወይም ደግሞ ተጫዋቾችን ደጋፊዎችን አያነሳሳም እያልኩኝ አይደለም። ነገር ግን የዴክላን ራይስ ታይሚንግ እጅግ በጣም የተለየ ነው። አርቴታ እኮ ለተጫዋቹ የአምበልነት አርም ባንድ የሰጠው ለዚህ ነው። ዴክላን ራይስ በዚህ ዓመት ቡድኑን በተወሰኑ ጨዋታዎች አርሰናልን በአምበልነት ሲመራ ተመልክተናል። ያ ለምን ሆነ? ተጫዋቹ እንዴት የአርሰናል አምበል ሆኖ ተመለከት ነው ብለን ካልን የማነሳሳት አቅሙ የአርሰናልን ተጫዋቾች ስነ ልቦና ከፍ የማድረግ አቅሙ በጣም ከፍተኛ ስለሆነ ነው ዴክላን ራይስን እንዲህ አይነቱን ኃላፊነት ሲሰጠው የነበረውና እኔ በተለይ አርሰናል ዋንጫ ሲያነሳ ፕሪሚየር ሊጉን ካየነው በእርግጠኝነት ዴክላን ራይስ እዛች የማንቸስተር ሲቲ ጨዋታ ላይ የተናገራት አስተያየት በቃ ኢት ኢዝ ኖት ደን ገና አላለቀም እንቀጥላለን ብሎ ተጫዋቾቹን ያበረታታበት መንገድ እጅግ በጣም የተለየ መሆኑን በደንብ የምናነሳው ይሆናልና በዚህ ጨዋታ ላይ የዚህ ተጫዋች መጀመር በቋሚነት ምንም የሚያጠራጥር አይደለም። ሌላኛው እዚህ ጨዋታ ላይ በደንብ ማንሳት የሚጠበቅብን የአርሰናል የፊት መስመር ነው። አሁን የአርሰናል የፊት መስመር በደንብ ጎል አስቆጣሪ የፊት መስመር መሆኑን እየተመለከትን እንገኛለን። እንግዲህ ቪክተር ዮኬሬስ አሁን ምን አይነት ጠቀሜታ እንዳለው በደንብ ለሁሉም የታየና የተገለጠ ይመስለኛል። እንግዲህ እኔ አመቱን ሙሉ እኔ ቢያንስ ስለ ቪክተር ዮኬሬስ ስንት ፕሮግራም ይሆናል እንደው የቻናላችን አድማጮች ሆናችሁ በደንብ ታውቃላችሁ። ባለፈው አመት ገና ወደ አርሰናል ሊመጣ ነው ከተባለበት ጊዜ ጀምሮ ዜናዎችን እየተከታተልን ስንሰራ ነበረ እና ወደ አርሰናል ከመጣ በኋላ ቢያንስ በትንሹ 5 ወይ 6 ፕሮግራም ሰርቻለሁ ስለሱ በትንሹ ማለት ነው። እና እኔ አመቱን ሙሉ ዲፌንድ ሳረገው የነበረው ለምንድን ነው? ተጫዋቹ ያለውን ፖቴንሻል ስላየውና ስለማቅም ነው። በቃ ተጫዋቹ እንደው በጎል ብቻ ከሆነ የሚለካው ወይም ደግሞ ጎል አላስቆጠረም ብቻ ብለን ከሆነ ምንለካው ኦኬ በዛ ነገር ስኬታማ አይደለም ብለው ሰዎች ሊከራከሩ ይችላሉ። ግን ለአርሰናል ምን ያህል ጠቃሚ ተጫዋች እንደሆነ አሁን በደንብ በሚገባ እየተመለከትን ነው። የባለፈው የቻምፒየንስ ሊግ ጨዋታ ላይ ተጫዋቹ ምን አይነት ፐርፎርማንስ ነበር ያሳየው? ኳሶችን ሲያቀብል ነበረ። ሳጥን ውስጥ የአትሌቲኮ ማድሪድ ተጫዋቾች የተከላካይ መስመር ተጫዋቾች በጠቅላላ ትኩረታቸው እሱ ላይ እንደነበረ አይተናል። ከዛ ደግሞ ሳካ ላስቆጠራት ጎል ትሮሳርድ ኳሱን ከመሞከሩ በፊት ሳሊባ እሱን ያየበት መንገድ ከተከላካይ ጀርባ የተጣለውን ኳስ ከዛ ያንን ኳስ አይቶ ኦፍሳይድ ሳይሆን ኦንሳይድ ውስጥ ሆኖ መስመሩን ጠብቆ የሮጠበት መንገድ ያንን ኳስ የሞከረበት ያቀበለበት ለትሮሳርድ የሰጠበት መንገድ እጅግ በጣም የተለየ ነበር። የፉልሃሙ ጨዋታ ላይ ደግሞ ቪክተር ዮኬሬስን እንደተመለከትነው 2 ጎሎችን አስቆጥሯል። አንድ በግንባር ገጭቶ አስቆጥሯል፣ አንድ ደግሞ በእግሩ ከግብ ጠባቂው ፊት ለፊት ተገኝቶ አስቆጥሯል። ይሄ ብቻም አይደለም፣ ቡካዮ ሳካ ላስቆጠራትም ጎል አሲስት ያደረገው እሱ ነው። አሁን የአርሰናል የፊት መስመር ሲዝኑ መጀመሪያ ላይ ባየነው መንገድ እየቀጠለ ነው የሚገኝ እና ይሄ ተጫዋች አሁንም ገና በአርሰናል ጥያቄ የሚነሳበት ነው እያሉ ብዙዎች ቢናገሩም ስለ ተጫዋቹ ጥያቄዎችን ቢሰነዝሩም ለእኔ ግን ቪክተር ዮኬሬስ ለአርሰናል በጣም የተሻለው ተጫዋች እየሆነ መምጣቱን እያየን ነው እና እንደውም ከዚህ በኋላ ባለፈውም ነግሬያቸዋለሁ 20 ጎል ሁሉ ገብቶ ሲዝኑን ሊጨርስ ይችላል በፕሪሚየር ሊጉ። እንግዲህ በአጠቃላይ 21 ጎሎችን አስቆጥሯል። በአርሰናል በዚህ ዓመት ባደረጋቸው በሁሉም ውድድሮች 21 ጎሎችን ተጫዋቹ ማስቆጠር ችሏል። 14ቱን ያስቆጠረው ፕሪሚየር ሊግ ላይ ነው። 5ቱን ያስቆጠረው ደግሞ ቻምፒየንስ ሊግ ላይ ነው። 2ቱን ያስቆጠረው ካራቦ ካፕ ላይ ነው። ስለዚህ በፕሪሚየር ሊጉ ቢያንስ 20 ጎል ደርሶ ሲዝኑ ሊጨርስ ይችላል። አሁን ዌስትሃም ላይ ጎሎችን ካስቆጠረ፣ ፉልሃም ላይ፣ ፓላስ ላይ ጎሎችን ካስቆጠረ 20 ጎል ደርሶ ሊጨርስ ይችላል። 20 እንኳን ባይደርስ 18 ምናምን እንደዚህ ደርሶ ሲዝኑ ሊጨርስ ይችላል። ይሄ በጣም ስኬታማ ነው በነገራችሁ ላይ። ምክንያቱም አመቱን ሙሉ ሲተች ለነበረ ተጫዋች ያውም ገና በመጀመሪያው አመት 20 ጎል ደርሶ ሲዝኑ መጨረስ 18 19 ጎል ደርሶ ሲዝኑን መጨረስ ማለት እጅግ በጣም ስኬታማ ሲዝንን ነው በቃ ያሳለፈው የሚባለው። እና እንደውም ባለፈው አንድ ጽሁፍ ስመለከት ነበርና አርቴታ ዮኬሬስን ያስፈረመው ለእንዲህ አይነት ቅጽበቶች ነው። እንደ አትሌቲኮ ማድሪዱ ላለው ጨዋታ ተጽዕኖ እንዲፈጥርለት ለጎሎች መቆጠር ምክንያት እንዲሆን ጎሎችንም እንዲያስቆጠር ተፈልጎ ነው ተጫዋቹ ወደዚህ ክለብ የመጣውና ከዚህ በኋላ በሚመጡትም ጨዋታዎች ላይ በዚህ በጎል አስቆጣሪነቱ ለጎል ባለው ኮንትሪቢዩሽን ተጫዋቹ ይቀጥላል ብዬ አስባለሁ። እና በጣም ጥሩ የሆነ ጊዜ ነው ያሳለፈ የሚገኘው። ኢቭን የአርሰናልም 3ኛው ተጫዋች ነው በመጀመሪያው ሲዝን 20 እና ከዛ በላይ ጎሎችን በማስቆጠር 3ኛው ተጫዋች ነው። ከዚህ በፊት ቴሪ ኦንሪ እና አሌክሲስ ሳንቼዝ ነበሩ በመጀመሪያ ዓመታቸው 20 ጎል ላይ መድረስ ይቻሉት እና አሁንም ዮኬሬስ በአጠቃላይ 21 ጎሎችን በሁሉም ውድድሮች ያስቆጠረ ተጫዋች ነው እና ለአርሰናል እጅግ በጣም አስፈላጊ ተጫዋች መሆኑን እናነሳለን።
ሌላው የግራው መስመር ላይ አርቴታ የትኛውን ተጫዋች ሊጠቀም ይችላል? የነገ የእሁዱ ጨዋታ ላይ በተለይ የግራውን መስመር ለማን ኃላፊነቱን ይሰጣል የሚለውን ነገር እናነሳለን። እኔ ትሮሳርድን እመርጣለሁ በዚህ ጨዋታ ላይ። እንግዲህ ትሮሳርድ ክለቡን እንዳይለቅ የሚል ሀሳብ ማንሳት የጀመርኩት ከባለፈው ክረምት ጀምሮ ነበር። ምክንያቱም አርሰናል በዛ ቦታ ላይ ሁነኛ የሆነ ተጫዋች አላገኘም። ያው ኖኒ ማድዌኬን አስፈርሟል፣ በግራም በቀኝም መጫወት ይችላል። ግን ትሮሳርድ ለአርሰናል ቨርሳታይል ነው ተጫዋች ነው። ትሮሳርድ አመቱን ሙሉ ያሳየውን ብቃት ሁላችንም ተመልክተን በተለይ እስከ ሲዝኑ ግማሽ ያሳየን ትሮሳርድ በጣም የተለየ ነበር። ጎሎችን የሚያስቆጥር አሲስት የሚያደርግ ትልልቅ ጨዋታዎች ላይ ጎሎችን የሚያስቆጥር አይነት ተጫዋች ሆኖ ትሮሳርድን ተመልክተናል። ከዛ በኋላ ግን ያው ከተጎዳ በኋላ ሲመለስ ያው የእድሜም ጉዳይ እንዳለ መርሳት የለብንም። ድካም አለ፣ የአቋም መውረድ ስንመለከትንበት ነበር። ያ የምናውቀውን ትሮሳርድ ሜዳ ላይ ስናይ አልነበረም። አሁን ግን የባለፉት ጥቂት ጨዋታዎች ላይ በደንብ በጥሩ ብቃት ትሮሳርድ ተመልሷል። በቃ በጥሩ ብቃት ትሮሳርድን በምናውቀው ኳሊቲ ለአርሰናል ተመልሷል። የባለፈው የአትሌቲኮ ማድሪዱ ጨዋታ ላይ ዩኬሬስን ለጎሉ እናነሳለን። ጎል አስቆጣሪው ደግሞ ራሱ ቡካዮ ሳካ ነው። ስለዚህ ቡካዮ ሳካንም እናነሳለን። ነገር ግን ከነዚህ ተጫዋቾች ባልተናነሰ በተለይ ዛ ጨዋታ ላይ በጣም አስደናቂ ኳስ ሞክሮ ግብ ጠባቂው እንዲተፋው ያደረገው ሊያንድሮ ትሮሳርድ ምን አይነት ምሽት እንዳሳለፈ ተመልክተናል። እና አርቴታ ለምንድን ነው ይህንን ተጫዋች የሚመርጠው ከማርቲኔሊ በላይ ይህንን ተጫዋች የሚመርጠው ብለን ካልን በዚህ ምክንያት መሆኑን እንረዳለን። ስለዚህ በዚህ ጨዋታ ላይ እኔ የትሮሳርድን መጀመር የምጠብቀው ጉዳይ ይሆናል ማለት ነው እና በዚህም ጨዋታ ላይ እንግዲህ አንድ ነገር በደንብ የምንመለከተው ይሆናል ማለት ነው። ከአርሰናል የፊት መስመር ጋር ተያይዞ ያው ሳካ በጥሩ ፐርፎርማንስ ላይ ይገኛል። የፉላሙ ጨዋታ ላይ አሲስት አድርጓል፣ ጎል አስቆጥሯል። እንዲሁ ደግሞ የአትሌቲኮ ማድሪዱም ጨዋታ ላይ ጎል አስቆጥሯል፣ ብቸኛዋን ጎል። አሁንም በዚህ ጨዋታ ላይ አርቴታ ሊጠቀምበት ይችላል። ግን ሲጠቀምበት ጉልበቱን በጣም ቆጥቦት ጉልበቱን በጣም ማኔጅ አድርጉ። በተለይ አርሰናል ቀድሞ ጎል ካስቆጠረ ተጫዋቹን ቀይሮ በማስወጣት ለቀጣዮቹ ጌሞች ደግሞ በጣም ተጫዋቹ ሪፔር እንዲያደርግ እንዲዘጋጅለት ማድረግ ይችላል እና ለማንኛውም እንግዲህ በእንዲህ አይነት መንገድ የአርሰናልን የፊት መስመር ልንመለከተው እንችላለን ማለት ነው። እንግዲህ ዌስትሃም ምን አይነት ጠንካራ ጎን አለው፣ ምን አይነት ደካማ ጎን አለው የሚለውን ደግሞ ስንመለከት እንግዲህ ዌስትሃም ቅድም እንዳነሳሁት በጣም ብዙ ጨዋታዎች ላይ ጎሎች የሚቆጠሩበት አይነት ቡድን ነው። የመከላከል መዋቅሩ እንዲሁ ደግሞ በአጠቃላይ የቡድኑ ግብ ጠባቂም ሌሎችንም ነገሮች ስንመለከት ዌስትሃም እንደ አንዳንድ ጨዋታዎች ላይ ብልጭ የሚል ፐርፎርማንስ ካላሳየን በስተቀረ የቡድኑ መከላከል በጣም ጥያቄ ምልክት ውስጥ የገባ ነው። ባለፈው እንዳልኳችሁ ከብሬንትፎርድ ጋር ተጫውቶ 3-0 ተሸንፈዋል እና የቡድኑ መከላከል ምን ያህል በጣም እየተፈተነ እንዳለ የቡድኑ መከላከል ምን ያህል ተጫዋቾችን ማስፈረም እንደሚጠበቅበት የተመለከትነው ነው እና እንግዲህ በዛ ጨዋታ ላይ በሙከራ ረገድም ካያችሁት ብሬንትፎርድ ከዌስትሃም በላይ ነበር። 14 ሙከራዎችን የሞከረበት ጨዋታ ነበር እና ተደጋጋሚ ጊዜ የሚሞከርበት አይነት ቡድን መሆኑን ስንመለከት ነበር። በዛ ጨዋታ ላይ እንደውም ኮንስታንቲኖስ ማቭሮፓኖስ ራሱ ላይ ጎል አስቆጥሮ የመጀመሪያው ጎል የተቆጠረው በዚሁ አጋጣሚ ነበር። ፍጹም ቅጣት ምት ግብ ክልሉ ስህተት የሚሰሩ ተጫዋቾች አሉና እንግዲህ የተከላካይ መስመር ተጫዋቾቻቸው ቢያንስ እንደው የሆነ ስም ያላቸው ናግዘል ዲሳሲ፣ ኮንስታንቲኖስ ማቭሮፓኖስ፣ እነ ካይል ዎከር ፒተርስ፣ እነ ኤልሃጂ ዲዩፍ አይነት ተጫዋቾች ናቸው። ግን ደግሞ አሁንም ከዚህ ቡድን የሜዳ ላይ እንቅስቃሴ አኳያ የቡድኑ መከላከል በጣም ብዙ እንደሚቀረው እና ብዙ ክፍተት እንዳለበት በቅርብ ጨዋታዎች ላይ እየተመለከትን እንገኛለን። ለምሳሌ ዎከር ፒተርስ ከሳውዛምፕተን ነው የፈረመው እና በጣም እሱ ትቶት የሚወጣው ስፔስ ለማጥቃት በሚል ቦታውን ለቆ በሚወጣበት ጊዜ የሚጠቃበት ሁኔታ እጅግ በጣም ከፍተኛ መሆኑን እንመለከታለን። ስለዚህ በዚህ መስመር ላይ የሚጫወት የትኛውም ተጫዋች በተለይ በኮንስታንቲኖስ ማቭሮፓኖስ ቦታ ኳሶችን ይዞ የሚገባ ከሆነ በጣም በጥሩ መንገድ ኳሶችን ለማስቆጠር እድሎችን ለመጠቀም ወደ ኋላ ላይ ይችላል እና ይህንም ቦታ አሰልጣኙ እንዴት አድርገው ሊዘጉት ይችላሉ? ምክንያቱም እዚህ ቦታ ላይ ሊያንድሮ ትሮሳርድ ነው ሲጫወት የምንመለከተው እና ትሮሳርድ ኳሶችን ሆልድ ያደርጋል፣ ይይዛል፣ ተጋጣሚዎቹን በጣም ያሸብራል እና ዌስትሃሞች መከላከላቸው በጣም ጥያቄ ምልክት ውስጥ የሚገባ ጉዳይ መሆኑን እንመለከታለን። የቡድኑ መከላከል እንግዲህ አሰልጣኙ በምን አይነት መንገድ ሊተገብሩት ይችላል የሚለውን የምናየው ነው። ሌላው ግን ከመከላከሉ በተጨማሪ የአማካይ መስመራቸውንም ደግሞ ስንመለከት ዌስትሃሞች እንደ አዲስ ለማዋቀር እየተሞከረ ነው። እነ ማቴዎስ ፈርናንዴሽ ከዚህ በተጨማሪ እነ ቶማስ ሶቼክ ያሉበት የአማካይ መስመር ነው። ቶማስ ሶቼክ አሁን እድሜው 31 ደርሷል።
የሆነ አይነት አጀስትመንት እዚህ መሀል ሜዳው ላይ ይፈልጋል በዌስትሃም በኩል ይሄን ነገር ልናየው እንችላለን። በዚህ ቡድን በኩል ግን ምናልባት ትንሽ አስቸጋሪ ሊሆን የሚችለው ለአርሰናል የቡድኑ ግብ ጠባቂ ማድስ ሄርማንሰን ነው። እንግዲህ ከሌስተር ሲቲ ያስፈረሙት ተጫዋች ጥሩ ኳሶችን የማዳን ኳሊቲ ያለው ተጫዋች ነው እና በዚህም ጨዋታ ላይ እንግዲህ የአርሰናሎችን ሙከራ ከማዳን አኳያ ጥሩ ሚናን ሊወጣ ይችላል ተብሎ በዌስትሃም በኩል የሚጠበቅ ተጫዋች ነው። ከዛ ውጭ እኔ በተለይ እነ ካላፊዮሪ ወይ እነ ሂንካፒዬ አሊያም ደግሞ እነ ቤን ዋይት ሁለት ተጫዋቾችን በደንብ ኮንትሮል አድርገው መያዝ ይጠበቅባቸዋል። እነዚህ ተጫዋቾች ሰመርቪል እና ዣረድ ቦዬን ናቸው። ሁለቱም ፈጣኖች ናቸው። ኳስ ድሪብል አድርገው ይዞ መግባት ይችላሉ። ሙከራዎችን በጥሩ ሁኔታ አቀላጥፈው መሞከር ይችላሉ። ከሳጥን ውጭ ኳሶችን መምታት ይችላሉ እና እነዚህን ተጫዋቾች በተለይ የአርሰናል ተከላካዮች በደንብ ማርክ ማድረግ ከቻሉ የዌስትሃምን የጎል ፈጠራ በደንብ ማድረቅ እንደሚችሉ ይሰማኛል። እነ ማጋሌሽ እነ ሳሊባ እነዚህን ተጫዋቾች በደንብ ማርክ አድርገው የሚይዟቸው ከሆነ ዌስትሃም የጎል እድሎችን እንዳይፈጥር ቢፈጥርም ራሱ ወደ ግብነት እንዳይቀየሩ ማድረግ የሚችሉ አይነት የሜዳ ላይ እንቅስቃሴዎችን ሊፈጥር ይችላል እና የነ ሰመርቪል የነ ዣረድ ቦይንን ማጥቃት አርሰናል በጣም ማስቆም ይጠበቅበታል። አንዱ ዌስትሃም በዚህ ጨዋታ ላይ ውጤት ይዞ ለመውጣት ተስፋ ከሚያደርጋቸው ነገሮች ውስጥ ሜዳ ላይ የእነዚህን ተጫዋቾች የማጥቃት እንቅስቃሴ ነው፣ የሰመርቪል እና የዣረድ ቦይንን። እነዚህ ሁለት ተጫዋቾች ያላቸው ማጥቃት በጣም የተሻለ መሆኑን እናነሳለን እና ከነዚህ ውጭ እንኳን ቤንች ላይ ያሉ ተጫዋቾች እነ አዳማ ትራውሬ ወይ እነ ካሉም ዊልሰን ናቸው የተሻለ ብቃትን ሜዳ ላይ ሊያሳዩ ይችሉ ይሆናል። ነገር ግን ደግሞ በጣም የተሻለ ፐርፎርማንስ ሊያሳዩ ስለሚችሉ አርሰናሎች በደንብ ሊጠነቀቋቸው ይገባል። ያው የዌስትሃም የፊት መስመር ጥርስ አልባ በቃ ይሄ ጥርስ የሌለው የማጥቃት መስመርን ነው የምንመለከተው። ወይ ካሉም ዊልሰንን ነው የምናየው። ለምሳሌ ካሉም ዊልሰን አሁን እድሜው በጣም እየገፋ 34 ዓመቱ ላይ የደረሰ ተጫዋች ነው። እንዲሁ ደግሞ ሌላኛው ተጫዋች አርጀንቲናዊው ቫለንቲን ካስቴላኖስ ነው እና ይህም ተጫዋች ገና ከዌስትሃም ጋር በደንብ እየተላመደ አልመጣም። 7 ጎል ብቻ ነው ማስቆጠር የቻለው በዚህ ዓመት። ስለዚህ ለአርሰናል መከላከል የእነዚህ ተጫዋቾች ያን ያህል አስቸጋሪ ላይሆን ይችላል። ግን የዌስትሃም ማጥቃትና መከላከል ጠንካራ ጎናቸውና ደካማ ጎናቸው በዚህ መልኩ የሚታይ ነው። መጨረሻ ላይ የምናየው አርሰናል እንዴት ያጥቃ፣ እዚህ ጨዋታ ላይ እንዴት ባለ መንገድ አርሰናል ያጥቃ የሚለውን ጉዳይ ነው የምንመለከተው። እንግዲህ አርሰናል የተሻለ ማጥቃት ፕሮግሬሲቭ የሆነ ማጥቃት ለማሳየት ቅድም እንዳልኩት ኤዜን ከጀርባቸው ማሰለፍ በ10 ቁጥር ቦታ ላይ፣ ከዛ ቀጥሎ ደግሞ እንደዚሁ ትሮሳርድን፣ ቡካዮ ሳካና ቪክቶር ዮኬሬስን መጠቀም ነው እና በተለይ ለሳካና ለዮኬሬስ ጥሩ ኳሶችን ሰርቪሶችን ማቅረብ እነዚህ ተጫዋቾች በጣም ወደፊት ተጠግተው ሙከራዎችን እንዲያደርጉ ጎሎችን እንዲያስቆጥሩ እድል የሚፈጠርላቸው ጉዳይ ይሆናል እና በተለይ የእነዚህ ተጫዋቾች መኖር በጣም አስፈላጊ ነው የሚሆነው እዚህ ጨዋታ ላይ። ከዛ በተጨማሪ ግን ለዮኬሬስ አሁንም ጥሩ የግብ ዕድሎችን ሰርቪሶችን ማቅረብ በቀላሉ ጎሎችን እንዲያስቆጥሩ ሊረዳቸው ይችላል። እንግዲህ አርሰናል በተለይ በዚህ ጨዋታ ላይ አንድ የሚያስፈልገው መሰረታዊ ነገር ቀድሞ ጎል ማስቆጠር ነው። ቀድሞ ጎል የሚያስቆጠር ከሆነ ቢያንስ እንደባለፈው በመጀመሪያው አጋማሽ 2-3 ጎል የሚያስቆጠር ከሆነ ጨዋታውን በእርግጠኝነት ገድሎ መውጣት ይችላል። ከዛ በኋላ ምንም ጭንቅ አይኖርበትም። ሁለተኛው አጋማሽ ላይ እንደውም ተጨማሪ ጎሎችን ለማስቆጠር እንዲሁ ደግሞ ተጫዋቾችን ለመቀየር በጣም ስለሚረዳው አርቴታ በተለይም በመጀመሪያዎቹ ደቂቃዎች ላይ ጫን ብሎ መጫወት፣ ዌስትሃምን በደንብ ማጥቃት፣ ኳሱን በደንብ ወደፊት ይዞ በመሄድ ሙከራዎችን ለማድረግ ጥረት ማድረግ ከአርሰናል ተጫዋቾች የሚጠበቅ ትልቁ ነገር ይመስለኛል እና እንግዲህ በዚህ ጨዋታ ላይ አርሰናል ቀድሞ ጎሎችን ካስቆጠረ ዌስትሃምን ሙሉ በሙሉ ከጨዋታ ውጪ ማድረግ ይችላል። ስለዚህ ይህንን ነገር ነው የምንመለከተው። እንግዲህ በዚህ ጨዋታ ላይ በተለይ በአርሰናል በኩል ዳቪድ ራያ በግብ ጠባቂነት ይጀምራል ተብሎ ይጠበቃል። ራያ በዚህ ጨዋታ ላይ ክሊንሺት ይዞ የሚወጣ ከሆነ ለሶስተኛ ተከታታይ ዓመት የወርቅ ጓንት እንደሚሸለም ያረጋግጣል። እንግዲህ 2 ተከታታይ ዓመታት የወርቅ ጓንቱን አሸንፏል። አሁን ለሶስተኛ ዓመት የሚያሸንፍ ይሆናል ማለት ነው። 18 ክሊንሺቶች ላይ ይደርሳል። እሁድ ዕለት ክሊንሺት ይዞ የሚወጣ ከሆነ ለተጫዋቹ በጣም የሚያስደስት ነው የሚሆነው። እንግዲህ ዱናሩማ 13 ጨዋታዎች ላይ ክሊንሺት ይዟል። ከዚህ በኋላ ዳቪድ ራያ ላይ ለመድረስ በ4ቱም ጨዋታዎች ላይ ክሊንሺት ይዞ መውጣት አለበት። ይሆናል በጣም ከባድ ነው። እንግዲህ ከ4ቱ ጨዋታ ቢያንስ አንዱ ላይ እንኳን ጎል ሊቆጠርበት ይችላል። ዳቪድ ራያ ግን በራሱ ለማረጋገጥ የእሁዱ ጨዋታ ላይ ክሊንሺት ይዞ ከወጣ የዱናሩማን ክሊንሺቶች ሳይጠብቅ የወርቅ ጓንት መሸለሙን ያረጋግጣል እና በጣም ዲዘርቭ የሚያደርግ ግብ ጠባቂ ነው ብዬ አስባለሁ። በቀኙ መስመር ላይ ቤን ዋይት የቀኝ ተመላላሽ ሆኖ ይጀምራል። በግራው መስመር ላይ አላውቅም እንግዲህ አርቴታ ፊዚካል ባትል ይገጥመኛል
ወይ አካላዊ ፍልሚያው ይበዛል ብሎ ካሰበ ኢንካፔን ሊያሰልፍ ይችላል። ካልሆነ ግን ካላፊዮሪ በቋሚነት መጀመሩ አይቀርም። ከዛ ውጪ ማጋሌሽና ሳሊባ እንደተጠበቀው እዚህ ጨዋታ ላይ እናያቸዋለን። ራይስ በ6 ቁጥር ቦታ፣ ስኬሊ ደግሞ በ8 ቁጥር ቦታ ላይ ሊጀምሩ ይችላሉ። ዙሜንዲን ቀይሮ ሊያስገባው ይችላል። ከዛ ደግሞ ኤቤሪቺ ኤዜን ነው እንግዲህ በ10 ቁጥር ቦታ ላይ አርቴታ ሊያስጀምረው የሚችለው። ትሮሳርድ እንዲሁ ደግሞ ቡካዮ ሳካን እና ቪክተር ዮኬሬስን ደግሞ በዚህ ጨዋታ ላይ በቋሚነት ልንመለከታቸው እንችላለን። ያው ብዙ አማራጮችን መጠቀም ይችላል። ካይ ሃቨርትዝን እንዲሁ ደግሞ እነ ማክስ ዳውማንን ሊጠቀም ይችላል። እኔ በተለይ ለማክስ ዳውማን የተሻለ እድል ቢሰጠው ጥሩ ነው ብዬ አስባለሁ። ሳካን ሲቀይር ዳውማንን አስገብቶ ቢሆን በጣም ጥሩ ነው ብዬ አስባለሁ። ማዱዌኬም ተቀይሮ ሊገባ ይችላል። የማርቲኔሊ ነገር ግን በደንብ ሊታሰብበት ይገባል። ምክንያቱም አርቴታ የዚህ ልጅ ኮንፊደንስ እንዳይወርድበት የተወሰኑ የጨዋታ ደቂቃዎችን መስጠት አለበት እና ቢያንስ 65-70ኛው ደቂቃ ላይ ተጫዋቹን ቀይሮ ቢያስገባው የተሻለ ነው ብዬ አስባለሁ። እንግዲህ ባለፈውም 83ኛው ደቂቃ ላይ ነው ከአትሌቲኮ ማድሪድ ጋር ተሰልፎ የተጫወተውና ቀይሮ ቢያስገባው በጣም ጥሩ ነው። ያው የኖርጋርድ ነገርም የተረሳም ቢሆን ክርስቲያን ኖርጋርድ ያው ረስቶታል አርቴታ ኦልሞስት ስኳድ ውስጥ መኖሩንም እያስታወሰው አይመስለኝም። ያው ዝም ብሎ በቃ ስኳድ ውስጥ ለመኖር ካልሆነ በስተቀረ ምንም እየተጫወተ አይደለም። ኤኒዌይ ይህንም ተጫዋች አርቴታ እንደው የሚያስገባበት ደቂቃ ቢኖር በጣም ጥሩ ነው። ምክንያቱም የሆነ ሰዓት ሊያስፈልገው ይችላል። እንደው ዘንድሮ እንኳን ባያስፈልገው ለቀጣይ ዓመት ሊያስፈልገው የሚችልበት አይነት ሁኔታ ሊኖር ይችላል። እንደው ኖርጋርድም ከአርቴታ ጋር ለድርድር መቀመጡ አይቀርም። እኔ የመጣሁት ልጫወት ነው፣ ስለዚህ መቼ ነው የምታጫውተኝ? ካልሆነ ወይ ክለቡን ለቅቄ ልወጣ እችላለሁ ብሎ ጥያቄ ሊያቀርብ ይችላል። እንደ ተጫዋች ደግሞ ስታስቡትም ልክ ነው። ምክንያቱም ይህን ተጫዋች እንግዲህ አርቴታ ሲያስፈረመው ያው ለስኳድ ነው ያስፈረመው ይታወቃል። ቤንች እንደሚሆን እሱ ማምኖበት ነው የመጣው። ግን ደግሞ በዚህ ልክ በጣም ብዙ የጨዋታ እድሎች እያመለጡት ነው ያለው ተጫዋቹና ቢያንስ ከዚህ በኋላ 3 ዓመት 4 ዓመት በጥሩ እግር ኳስ በጥሩ ብቃት መጫወት የሚችል ተጫዋች እንደሆነ የሚታወቅ ነው። በዚህ ዓመት እንግዲህ 19 ጨዋታ ላይ ብቻ ነው ተሰልፎ የተጫወተው። እሱንም የካራቦ ካፑ የኤፍኤ ካፑ ጨዋታ በጣም ይበዛል ከተጫወታቸው ጨዋታዎችና ይህንም ተጫዋች እንግዲህ አርቴታ ሊጠቀም የሚችልበት እድል ቢፈጠር ጥሩ ነው። እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ አርሰናል 58.1% ጨዋታውን የማሸነፍ ቅድመ ግምት ተሰጥቶታል። ዌስትሃም ያሸንፋል የሚለው 19.3% ነው። አቻ ይወጣሉ የሚለው 22.6% ነው እና ለአርሰናል ነው ከፍተኛው ግምት የተሰጠው። እስቲ እናንተስ ምን ትላላችሁ? በዚህ ጨዋታ ላይ ማን ያሸንፋል? አርሰናል ወይስ ዌስትሃም ዩናይትድ ወይስ ጨዋታው ባቻ ውጤት ይጠናቀቃል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ፕሮግራሙን ከወደዳችሁት ለእኛ በጣም ትልቅ እገዛ ስለሆነ ፕሮግራማችን ቫይራል ስለሚወጣልን ቢያንስ 1000 ላይክ እንዲኖረው ሁላችሁም ቪዲዮን ስትጀምሩ ወይ ስትጨርሱ ላይክ እያደረጋችሁ ቪዲዮ እንድትከታተሉ እንጋብዛለን። ኮሜንት ላይ ሀሳቦቻችሁን አጋሩን። ሰብስክራይብ በማድረግም ቤተሰብ እንድትሆኑ እንጋብዛለን። እግዚአብሔር ቢፈቅድ ደግሞ እሁድ በቀጥታ ስርጭት እንገናኛለን። በጣም ትልቅ ጨዋታ የአርሰናልና የዌስትሃምን ጨዋታ በቀጥታ ስርጭት ለእናንተ ለአድማጮቻችን የምናስተላልፍላችሁ ይሆናል ማለት ነው። ከዚህ በተጨማሪም ነገም እንደዚሁ የፕሪሚየር ሊግ ጨዋታዎች ይቀጥላሉ። የተመረጠ ጨዋታ ይዘንላችሁ እንደ ፈጣሪ ፈቃድ ይዘን እንመጣለን። እኛ በዚሁ አበቃን። እንግዲህ የሳምንቱ መጨረሻ ከምትደግፉት ክለብ ጋር ጥሩ ሳምንት እንዲሆንላችሁ እንመኛለን ማለት ነው።